Nika, China, Chungching, Chaco Chungchita, Cha, Islam Santono and that moto. ይሄ መልእክት ለሞጣ ቀራኒዮ ሞጣ ቀራኒዮ እረፍ ብዙ ጊዜ ነግሬያለሁ እኔ አሜሪካ ለመምጣት 2 ሳምንት ነው የቀረኝ basic soft spots and how to defend and attack an enemy while in hand ሰላም እንደምን አላችሁ ዩቲዩብ ቆይታችሁ እንዴት ነበር እኔ ጋር ሁሉም ነገር ሰላም እንደተለመደው በአዳዲስና አዝናኝ ቪዲዮዎች መጥቻለሁ ላይክ እና ሰብስክራይብ ያደርጋችሁ ቀጥታ ወደ ቪዲዮዎቹ ሙሽራው እንኳን ደስ አላችሁ የቃልቲ ያናምራ ያስ ካሜራ ሱስ ለ160 ብር ከዚህ ሁሉ እኮ ባይሰጣቸው እኮ ይሻላል በጣም የሚደብር ነገር Nika, China, Chungching, Chaco Chungchita, Cha, Islam Santono and that moto viacho. ያለ ምንም ቻሌንጅ ያባትሽውን እናውጣለን ቻሌንጅ ደግሞ ልስጥሽ 40,000 ብር የ40,000 ብር ቻሌንጅ 200,000 ኮሜንት እና 1 ሚሊዮን ብቻ ይታይ ቪዲዮ ባደርገው ባሳካው የምትዩ ነገር በህይወትሽ ማድረግ የምትፈልጊው ነገር ይኖራል አባቴ በጣም ነበር የሚወደኝ ልብስ ራሱ ሲገዛ ለኔ 2-3 ነበር የሚገዛው ለሌላው አንድ ሲገዛና የኔ አባት ወደ አኬራ ሄዶብኛልና ለሱ ሰደቃ ማውጣት ፈልጋለሁ የዞት ህልሜ ነው ግን መች እንደማሳካው አላውቅም ለራሴ እንኳን መሆን አልቻልኩም በጣም ይከፋኛል እና እናቴ ያማታል ትንሽ ማለት ያማታል በቃ እሷን ማስተሰጥ ፈልጋለሁ ወደ አኬራ ሳትሄድብኝ አላህ እድሜ ረጅም ያርገው ከኔ ቀንሶ ለሷ ይስጣት ለአባቴ ሰደቃ ማውጣት ፈልጋለሁ ለአባትሽ ሰደቃውን ያለ ምንም ቻሌንጅ የአባትሽ ሰደቃውን እናውጣለን እሺ ያለ ምንም ቻሌንጅ የአባትሽ ሰደቃውን እናውጣለን ከዛ ቻሌንጅ ደግሞ ልስጥሽ 40,000 ብር ዛሬ እውነት ዛሬ ማለት ነው ወላሂ ሁለተኛ ጫማ እነሱን ጫማ የጠረኩት አላህ ግን ሳይደግ ሳይጣላው ነው ይባላልና ወላሂ በቃ ደስ ብሎኛል ከዚህ ብር በተጨማሪ 40,000 ብር ላገኝ ነው ኮሜንት አርጉ በቃ የቻላችሁትን ኮሜንት አርጉ በቃ ሪፖስት ኮፒ ሊንክ ሼር በቃ የቻላችሁትን ሁሉ አድርጉ ማለት በቃ እቺ ሊስትሮ ማገዝ የምትፈልጉ ሰው ደስታ የሚያስደስታችሁ እንዳታልፉት ይሄን ቪዲዮ ፕሊዝ ለፊት ጥራት ወሳኝ እውነት የሚያቀያቀዋል ሄራን ይመርጣል ስታሳዝን በጣም ነው የምታወራው አላህ ያሰብሽውን ያሳካልሽ እና ሁላችንም ቻሌንጁን ብንሳተፍና ከዚህም በላይ የተሻለ ነገር እንዲገጥምሽ እንመኛለን በጣም እንደጮህ ነው ወላሂ ምንድነው የምትጮሂው ወይኔ እማ በእናትሽ አትረብሽ አሁን ሌላ ሰው እንዳይ ማዘር ውጪ ልብስ እያጠበች ነው እና አውቄ ስደት ሊሄድ ነው ብዬ ፍራንክ ላደርጋት እና ወብሳይን ይሻላል ምን ትላለች ማዘር አብረን ያት በቃ እኮ እመጣለሁ በቃ መርቀሽኝ ነው ባላቲ ምን እሰራለሁ እዚህ ሀገር ነው ያው ከዚህ ሀገር ለፎኝ ምንም እንትን በቃ በሊቢያ አድርጌ ነው የምሄደው እንዴ በሊቢያ እንደ አለሳድ ነው የምሄደው ለምን ማለት ነው እንዴ እና ታዲያ በቃ አሁን ጓደኞቼ ማለት አንድ ላይ ነው የምንሄደው ወይኔ በጣም እንደጮህ ነው ወላሂ ምንድነው የምትጮሂው ወይኔ እማ በእናትሽ አትረብሽ አሁን ሌላ ሰው እንዳይሰማ ወላሂ ሌላ ሰው እንዳይሰማ በቃ ነው እንዴ ከምሬ ነው የምሄደው በቃ አሁን እንዳልሽ ማንም እንዳይሰማ አሁን ዝም በይ ማንም እንዳይሰማ
ወይኔ ባላ ኧረ ተው ባላ ተው። ከማን ጋር ነው የምትሄደው? ቆይ አሉ ጓደኞቼ እንዳለ አሉ። ልሂድ ነው በቃ አሁን ዱርክሽ በቃ ሸኝኝ በቃ አሁን እኔ አልፈልግም። ባላ ተው ምንድን ነው በቃ እዚህ ሀገር ነው ሰርቼ መጣጣ አልቻልኩም። ምን ያትለይብኝ ባላ ባላ ያለው ባላ እኔ ምንም አልፈልግም በቃ እኔ እዚህ ሀገር በቃ ቢያንስ እኔ አንቺን ሰርቼ መጣጣ አልቻልኩም። ሸኝኝ በቃ መርቀሽ ሸኝኝ ምን ያልመረቀው ባላ ለምን እንዴ ወላሂ ያልመረቀው እሺ እዛውኝ ቢያንስ አንቺን እጦርሻለሁ በቃ ቢያንስ ኧረ እሺ በይ በእናትሽ እኔ ልሄድ ነው አሁን እየጠበቁኝ ነው መኪና ተዘጋጅቷል እኔ ወላሂ እሺ አለት መኖር አልችልም በረፋላ እኔ አንተ ከሌለ እኔ ማን አለኝ ወላሂ ተው አብዱ ተው አትሂድብኝ ባላ እኔ ወላሂ መረራው እንዲያ እኔ መሩኛል ቆየ ከመረራኝ እና በቃ ሻው ስገባ ስትወጣልኝ በቃ ቢያንስ እንት አንቺን እያገዝኩ አይደለም በዚህ አታግዘኝ ገብተህ ይቻውጣልኝ ሁሉ ባላ እኔ ጋር ተገባት ላይ ወላሂ ጓደኞች ሳይቋቋለው ኮሰት ሲወጡ ሲገቡ ሳይ እኔ ባላ ኧረ ሊያስለቅሱኝ ነበርኩ። እናት ለዘላለም ትኑር። ኧረ ፕራንኩ ቢቀር ይሻላል። እናት እንዲህ ከምታለቅስ ማለት ነው። በጣም ነው ያሳዘነኝ። ምን እንደምን ራሱ አላውቅም። ራቱን ብላ ነው ነይ፣ ዛሬ ገብተን ነው የምንበለው ነው ነይ። አይ ወሰብ ለምን አይቻልም? ለነሱ አይቻልም። ለምን አይቻልም? እኔ ነኝ የምከፍልላችሁ። አይመለከተኝም። ሰው ናቸው። እሺ ምን አይመለከተኝም። Fuck that shit. We going by today. Huh? Then ምን እንደምትጠጡት እኔ ጠግቤያለሁ። ለእናንተ ጾም ስለሆነ ጾም ትይዛላችሁ። እናንተ ቻላችሁትን በላ አድርጉና አንተ ማለት ነው። እነዚህ ሳኖች ጥጋበኛ ነች። ጥጋበኛ ጥጋብ ነው። እኔ ጥጋብ ነው። ማንም አራት ሺህ ኦፊሻል ብራዘር ሁሌ ሳይሽ ምግብ ጋብቻለሽ። ሁላችሁ ደህና ደሩ። ማነው ስምህ? ቢላል ማይክ ባላለሽ። ማነው ስምህ? ዮሐንስ ምርጥ ነው። ምን መሆን ነው የምትፈልገው ስታድግ? ጀነራል ዴም። አንተስ ምን መሆን ነው የምትፈልገው ስታድግ? ዶክተር ከታመምኩ እደውላለሁ። ቻው። መልካም ማሚ። ሄይ ደህና ደሩ። ቻው። መች ነው እኮ እኛ ሀገር ሰው በሰውነቱ የሚከበረው? ለነሱ አይቻልም፣ ለነሱ አልተፈቀደም ምናምን ይል። ያው ገንዘብ ሰው በገንዘብ ነው የሚለካው እዚህ ሀገር እና በጣም የሚያሳዝን ነገር ነው ያየሁት። da Xavi, més cap a la dreta per Messi, immens Messi, encara Messi, ዘጠኖቹ ልጆች ሆኖ ይህን ማያስታውስ የለም ብዬ ነው ማሰቡና በጣም ደስ የሚል ጌም ነበር። ቀኑን ሙሉ ተጫውቼው አውቃለሁ እኔ ራሴ። ጋዜጠኛው ራሱ ባህላችንን ያውቀዋል። ይመቻችሁ።
ጥቁር ባይኖር ማለት ነው እዚህ ዓለም ላይ ያለው ህዝብ በእርግጠኝነት በዲፕሬሽን ይረግፋል ነው ማለት። እስቲ አንድ ቪዲዮ እናዳምጥና ከዛ በኋላ ያለውን የሚፈጠረውን ነገር እናያለን ማለት ነው። One race you would not date. Black. Yeah, black too. Yeah, it's very black. Why? Because they shout when they... ኦኬ እንዳዳመጣችሁት ነው እንግዲህ ጠያቂው መቼም ቢሆን መቀጣጠር የማትፈልጉት አይነት ሰው ብሎ ይጠይቃቸዋል። እንግዲህ ሴቶቹ በአንድ ድምፅ ሁሉም ማለት ነው ከጥቁር ጋር ይሉና ምክንያታቸውን ደግሞ ሲጠይቃቸው ጥቁር ሁል ጊዜ ዴት ወይ ተቀጣጥረን ስንገናኝ በቃ ይሄ የሚጮውት ነገር አለ፣ ይሄ ላውድ አይነት ነገር ነው ድምጻቸው ምናምን አይነት ነገር ብለው ይመልሳሉ ማለት። ከዛ በኋላ ማለት በጣም የምወደው ደግሞ ዊሊያምስ ምን አይነት ሙድ ያዘ እስቲ ተጋበዙት። ሊላም ይችላል። आज की रात बड़ी कातिल है, आज की रात बड़ी शाम। ओहो मैं टोपी कदों ले आया यार, पता नहीं मैनू कदों टोपियां पाते रहते लोग यार, पता नहीं यार किदा मुंह देख के निकले सी मैं। इतना सोहना दिन जा रहा सी, इतना सोहना घर, ब्यूटीफुल पीपल इनसाइड। ከቤት የወጣበት መንገድ እና የሮጥ በአንዴ ሁለት ሰው ይሄ መልእክት ለሞጣ ቀራኒዮ ነው። ሞጣ ቀራኒዮ እረፍ። ብዙ ጊዜ ነግሬያለሁ። እኔ አሜሪካ ለመምጣት 2 ሳምንት ነው የቀረኝ። አሜሪካ እዛው ሎስ አንጀለስ አርፋለሁ። ያለበት መጥቼ ሳኮ ነው ማድረግ። ስለዚህ እረፍ። የምታደርገው ነገር ምንም ጥሩ አይደለም። በቃ አንተ ጤነኛ አይደለም እኮ ጤነኛ እኮ አይደለም። ጤና ብትመረመር ጥሩ ነው፣ የተሻለ ነው። ዝም ብለህ ከአፍህ የሚወጣ ነገር ማንን ይጎዳል፣ ማንን ያስቀይማል ብለህ ማሰብ አለብህ። ዝም ብለህ አትበጥረቅ። የሰውን ላይፍ አትንካ፣ የሰውን ህይወት አትንካ። እኔ 2 ሳምንት ጊዜ ነው የቀረኝ አሜሪካ ሎስ አንጀለስ አርፋለሁ። ለዩኤፍሲ ውድድር ልመጣ ነው። እዛ ልመለመል ለአማተር፣ ከዛ በኋላ ወደ ዋናው ገባለሁ። መጀመሪያ ግን እኔ ሎስ አንጀለስ እንዳረፍኩ አንተ ጋር ነው የምመጣው። ብታርፍ ይሻላል። እረፍ። እኔ ሳኮ አድርጋለሁ። እረፍ። ትልቅ ሰው ነህ። እንደ እድሜ ሁን። እረፍ። የሞጣን መልስ እንደኔ የሚጠብቅ እሺ፣ ኮስተር ሬዲ አክሽን። ከት እንደሱ አይደለም ቴብል ወርውር አይደለም፣ እንደሱ አይደለም። ልክ ሲገባ ጠብቀህ ነው። ሲገባ ጠብቀህ አልገባም። ሲገባ ምን ሆነ ነው? እሺ አክሽን። ልቀቀኝ። ና እገላለሁ። ሴዶ እገላለሁ። እግሬን ካልሰበርኩልኝ። ረፉ። እንዴት ሆነ? አሪፍ ሆነ? ምርጥ ነው። ጸዴ ነው። በጣም አሪፍ ሴዶ ምርጥ ነው። በጣም አሪፍ ምርጥ ሆነ። ምርትና አገልግሎታችሁን በድራማ መልኩ ማስተዋወቅ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉ። እኔ ፋይቱ ራሱ ማለት ነው እንደዚህ ድራማ እንዳይሆን የፈራሁት። ቢኒ በደንብ እየተዘጋጀው ነው። በደንብ ተዘጋጀው ወንድሜ። ምናልባት ግራፕሊ ላይ ኤክስፕሬስ ሊኖር ይችላል። እኔን ግን ስትራይክ ላይ ከተቋቋምኩ አደንቅሃለሁ። የእውነቴን ነው የምልህ። አንድ እውነታ ማልደብቀው ደፍረህ ኮላውቴን ተቀብለሃል። አሁን ደግሞ ማደንቀህ ደፍረህ ሪንግ ውስጥ ስትገባ አደንቅሃለሁ። ከሪንግ ውስጥ የሚወጣው ደግሞ የወንዶች ወንድ ይሆናል። ሜዳ ላይ እንገናኝ። ቢኒ ወንድሜ ተዘጋጅ፣ በደንብ ተዘጋጅ። በደንብ ክብርን ለማስጠበቅ ተዘጋጅ። አለቀህም። በርታ። ጀግና አያወራም። አይታችኋል። ቢኒ ወንድማችን እባክህ የሀገር ልጅ ነው እንዳትጎዳብን፣ ሀገር ሰላምን ብለን ተንከባከበው። ሪንግ ላይ ማለት ሰባብረ ደግሞ ቁጭ እንዳታረገው። ወረደ ካስጌ። ኦ ማይ ጋድ ካስጌ ወረደ። ኦ ማይ ጋድ ያስጨበጨብ ነው። በሩን በመክፈቱ ግን ውሃው ወደ መኪና ውስጥ
ኧረ ኮሚታት ኤልያስ ተገኝቷል። ሳዳም ሁሴን ነው ይሄ። ሳዳም ሁሴን ነው። ሳዳም ሁሴን ነው። ሰንጥቆ ነው። ኦ ማይ ጋድ ጋሽዬ ደገመው ያሰው ደገመ። ጫማውን በማውለቅ ይሄ በጣም ብላተኛ ሰው ነው። በጣም አጨብጭቡለት። ካስዬ ጎበዝ ነህ አጨብጭበናል። ግን ዋው እንዳለ ወደ መኪና ውስጥ ሰምጦ ገብቷል። በጣም ያሳዝናል። ይሄ ነገር እንዴት ነው ካስዬ? ያልፋል። ታርጋው ራሱ ያስታውቃል። ታርጋው ራሱ ያስታውቃል። ይሄ ያልፋል። አስተማማኝ ነው። አስተማማኝ ነው። ኋላ ግን የምትከተለዋ ሞኟ ናት ችግሯ። ኋላ የምትከተለዋ ሞኟ ናት። አቁማለች። እዚህ ድረስማ ሞኛ አይደለሁም ብላ አቁማለች። ለዚህ መኪና በእውነት ነው የምላቸው ልናጨበጭብለት ይገባል። ጀግና መኪና ነው። በጣም አስደናቂ ነው። ቀዘፈው ነው የሚባለው። አሰመረላቸው ጋስዬ። ዋው ቢት መስጠም ግን በጣም ያሳዝናል። የዚህ ቢት ነገር ተናግረናል። የእናንተ ነገር ነው እንጂ የሚያስቀው ይህ ሁላ ከተማ ውስጥ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እናንተ ዶክተር ነውን ብታገኙት ዶክተር ነው። ይሄ ቪዲዮ ስንት ላይክ ካገኘ ነው አይፎን 13 የምትገዛለን አይፎን 14 የምትገዛልን ትላላችሁ? እኔ ግን ይህ ቪዲዮ ስንት ላይክ ካገኘ ነው ንጹህ የመጠጥ ውሃ ልታስቆፍርልን የምትችለው ብዬ ነበር የምጠይቀው። እኔ ሳስበው ንጹህ የመጠጥ ውሃ ያስፈልግሽ አይመስለኝም። ተስማምቶሻል። ይሄ ራሱ ወፍረሻል። ተከሷ ከኔ ጋር ሌሊት እስኪነጋ ሳስብላት በዛ በበጋ ስትለኝ ታሜ በረጋ ሆኜ ባታርጋ ላይ ደጋ እንደውም አጨርሽው። እኔ ይኸውልሽ እማዬ ከአንቺ ምንም የታየኝ ነገር የለም። ልጅነትሽ ታዳጊ መሆንሽ ነው የታየኝ። ወላጆች ግን ስልክ ስትሰጡ ለልጆች ምን እንደሚያዩ ምን እንደሚሰሙ ምን አለ ቼክ ብታረጉ እንዴ? ምን እያየሽ ነው ምን እየሰማ ነው ብላችሁ ቼክ ብታረጉ ምን አለበት? ይሄን ዘፈን እኮ ነው ራሱ ቤት በሰማ እንደምሰማ ቢያቁ ማህበራዊ ህይወታችንን ሊያበላሽ ነው ብለው ይከሱኛል እንዴ? አረ ወላጅ። ለማንኛውም እንግዲህ ፈጣሪ በሰላም ያሳድግሽ። አረ ወላጆች ወዴት እየሄድን ነው? ዋይፋይ የሌለው ቤት አንሰራም። ዋይፋይ የሌለው ቤት ሰላም የለው። የቲክቶክ መብታችን ይከበር። ዋይፋይ የሌለው ቤት ዘንድሮ በነገራችን ላይ ይሄ ቪዲዮ የተዘዋወረ የጃኒ አዲሱ ፍቅረኛ ምናምን እያሉ ብዙዎች ደግሞ የሰደቧት አንዳንድ ነገር ኮሜንት ላይ እያወሩ ነበር። እኛ እንዳረጋገጥ ነው ይሄ ቪዲዮ ኤአይ ነው፣ ትክክለኛ አይደለም። አትሸወዱ። ዝም ብላችሁ የሰውን ስም አታጥፉ፣ አትሳደቡ ነው የምላችሁ። ቀጣይ ማሳያችሁንም ተመልከቱ። የምትመለከቱት እጇ ላይ ታቱ አለ እና የጃኒን ፊት ቀይረው ነው እና በሌላ ሰው አትሸወዱ። በተመሳሳይ ውሃ ስጠኝ ብለህ ትሰጠኛለህ። ልክ እንደዚህ አይነት ኢንተራክሽን ከሌለን እናንተ ሚዲያሚያ ነው። ስለዚህ ባይዝ ያደረገው ነገር ሲበዛ ምን አደረኩ? በቃ ሆልድ አደረኩት። ከዛ በኋላ እንደው አልፎ አልፎ አንድ ነገር ስለቀበቅ ምድር ግንን ነው የምትለው። እኔ አንድ ትልቅ ሰው ያለኛል፣ ወይ ማይኮ ይሄ ሚዲያ የሚባል ነገር ተው አጻፍ በቃ ይለኛል። ረፍ በቃ አንድ ነገር መጽፈው ወይ ሆን ተብሎ ነው ወይስ እኔ ነኝ ያጠፋው ያሉት የምልባቸው ነገሮች አሉ። አንዳንዴም እኔም በጣም ብዙ ጥፋቶች እንዳሉ ሆኖ ማለት ነው።
ከትልቅ ባለሀብቶች ጋር አብረህ ትውላለህ። አንዱ ውጤት እሱ ነው። ሪችማን ብዬ ሶሻል ሚዲያን ስም አልጠራም ያው ሀሜት እንዳይሆንብኝ፣ ግን ሀብታም መሆን የሚጀምረው ነይ በማለት ነው በሚል አስተምሮኝ ነው። በእናትህ ያለ ሶሻል ሚዲያ ሪችማን ብዬ አንድ ያማን መጀመሪያ ዩቲዩብ አስጀምረኛል ኩ ልጄ ማይኩ ሚኮ ማይኪኮ እንደ ኮካኮላ ብራንድ ነው መልሰው እሱን ስመልስ ደውልኝ ብሎ ዘጋብኝ። ከዛ ነገርኩት ልጄ ተው የምቀኛ ነው አለኝ። ሰውየው ምቀኞች ናቸው። በቃ ማኒፌስት አድርግ፣ ከዛ ስለ ችግር አታወራ። ችግር በችግር አደረገኝ። ሞቲቬሽናል ትሬኒንግ እንደ ሞቲቬሽናል ትሬኒንግ እንደ ግልም ኮች የሚያደርገኝ ነበር። የኔ ችግር እሰማና እቀበላለሁ። ገባ ጠቅመኝን መለየት የኔ ኃላፊነት እንዳለው ሆኖ ማለት ነው። ስለዚህ ምንድነው ይሄ መስለ ምንድነው ሁነ ኑር የሚል ኮንሰፕት አላቸው። እንደዛ ነኝ ከምትለኝ እንዴ አዚፍ ብለው ይጠሩታል። አዚፍ እንደሆነ ሰው ምን ያጋጫል መሰለህ? እንደው በዚህ አጋጣሚ ይሄ ኢጎ አሁን ለምሳሌ ተቸግረን ቢሆን ከሷ አትጠይቅም። ያሙድ ጥሩ አይደለም። ያየሁት ነገር አሁን የሆነ ነገር ትራንስፈር አድርግልኝ። አሁን መርካቶ ሲሄድ ቀናለሁ አንዴ አሊ ሰላም አለይኩም እስኪ በእናትህ 500 ሺህ አስገባ ጠልቅ። ይሄ ሲል እንዲህ የሚነግዱ ጀለሶች አሉኝና እንደዚህ ነው ብለህ መጠየቅ ውርደት ይመስላል። ሌላ አይነት ሳይኮሎጂ ውስጥ ነው የሚከተልና ወዲያው ነው የተወቁት። ወሮሮች ነገር አትሆንም አልኩ። ግን እንደዚህ አይነት ቪዲዮዎች አውጥቻለሁ። ከዛ ከባለ ሀብቶቹ ጋርም አሉ ትልልቅ በጣም ኮች የሚያደርጉኝም አሉ። አንዳንድም ደግሞ አሉ ሳይሆኑ ሆንም ብለው ተላብሰው የሚኖሩም አሉ። ገና የኔን ህይወት እንለውጣ ያንተን ህይወት እኔም ረዳህ ብሎ አብሬ ከኔ ጋር ሁን ብሎ ጊዜንና የሆነ ነገርን ሰውተ ጭራሽ መጨረሻ ላይ አንተ ረጅ ሆነ የምትወጣበት አለ። እንደዚህ ያጋጠሙኝም አሉና ህይወት ብቻ መንገድ ናት። እንቀጥላለን። ፈጣሪ ይጨምርበት። እንግዲህ ይሄ ልጅ ወጣት ነው። ከዚህ ልጅ የተማርነው ማህበረሰቡ እንደ ማህበረሰብ መሳደብ፣ መናቅ ምን ያህል ዋጋ እንደሚያስከፍል ነው እና ይህ ልጅ የሚሰራ ልጅ ነው፣ ወጣት ነው እና በይቅርታ መጥቷል። እንደ ኢትዮጵያን ማህበረሰብ እና እንደ ክርስቲያን እንደ ሙስሊምም ያው ሃይማኖታችን እንደሚያስተምረንም ይቅርታ ብናደርግለት ባይነኝ። እስር በጣም ከባድ ነው። እጅግ በጣም ፔን አለው። በጣም ያማል። መታሰር ቀላል እንዳይመስላችሁ በጣም ያማል። እኔ 4 ወር ከምናምን ታስሬ በምወጣበት ሰዓት ምን ያክል ብዙ ነገሮች ምዝረብል እንደሆኑ ሳስበው ብዙ አመት ታስረው ደግሞ ተፈተው ህይወታቸውን ለማስተካከል ስትራግል የሚያደርጉ ሰው ሳይ በእውነት እጅግ በጣም ውስጥ ያዝናል። ከዚህ በኋላ አይደለም በአመታት በወራት ደረጃ ከዙሪያ ብዙ ነገር ስታጣ ዲኤንኤ ቴንክ እውነትህን ነው። እጅግ በጣም ነው የሚያስተምረን። ብዙ ነገሮችህን ያበላሸዋል። ብዙ ክህደት ይፈጠራል። እኔ አንድ በጣም basic soft spots and how to defend and attack an enemy while in hand-to-hand close-range combat. Good English skill. Thank you very much, Abrish. Special Commando. I'm not Special Commando, but I'm just a Ghazi. Or you want to be a soldier. To serve you, Manabi. To serve you and my people. Do you participate in any work? What did you study? Are you a doctor? I'm not a doctor. Nor will I ever be. Okay, Makonnen. Antam ክብር ይገባሃል ዜጋችን. How high are you? What do you mean how high am I? I love it. Your military your clothes. Oh, it's called cameo, EG. This is called a camouflage. Thank you, Luna. We appreciate that. Allah ይጠብቃችሁ. አሜን. አላህ ሁላችንም ሀገራችን ይጠብቅልን. Do you believe you are serving the country? እኔ አላምንም። አበጀህ ምንድነው የማታምነው? አንድ አጋዚ የሚባል አሁን አለ እንዴ? አዎ አለን። ይሄው What is your hobby? My hobby, reading books, doing militaristic research and getting updated to new weapon, to military techs and strategic updates. Can I join you guys? You want to come here to serve your country? Yes, anybody Ethiopian can serve its country. ይቅርታ ፖሊሶችን ብማሩ ምንድነው አጋዚ? አጋዚ is a unit's name የኛ
ቀይ ቦኔት ለባሾች አጋዚ ነው እንባል። መጠሪያ ስም ነው ብራዘር። መጠሪያ ስም your height አስረዳችሁ እንዴ? But why do you want to know that? But you could serve us as a safe career. No risk, no history, my brother. My wife said you guys went to the same high school. Really, Abel? Who is your wife? I love soldiers. We love you too. ምን አነሳሳለ እዚህ እኔ መሰለ ህዝብ ይዘን where you from? I'm from አዲስ አበባ። በእናትህ ሀገር ትፈልጋለች ኤደን ነው። አይ ማትገመት ሰው ስትሆን ማለት ነው። የሚገርም ነው። እኔ የምለው ግን ኋላ ያለው አንድ መልሶ ምንድን ነው እንደሚናደደው ተዘረፍን፣ ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይ ቲንክ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጄን ለመሸኘት አዳማ አካባቢ ጉዞ አደረኩኝ። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፒሪየንስን ሼር አደረኩት ማለት ነው። ምንድነው የተፈጠረው? ከሃይዌይ ወጣን ወክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ ሞጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምትና ጎማተኛ ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝ ነበር፣ ያዳልጥ ነበር። አብሮኝ ያለው ወዳጄ ነበር የወይን ጋዜጠኛ። ከሰዎች ጋር ደዋወለ ምናምን መፍቻ ጠበቀንና መግቢያ መንገዱን አላወቁትም። እነሱን ለማምጣት ዞር ባለ ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የሆቴ ትንሽ ለየት ያለ አጋጣሚ ጋር የገጠመኝ። ምክንያቱም ከተማ ማል መሆኑ which is ግራ ገብቶ ነበርና ፒስትል የያዘ ሰው ማስክ አደረገ ምናምን ትሰራለህ። ያው ንግግሩ በኦሮምኛ ነው። ምን እያረክ ነው ምናምን ማዋከም ምናምን ጎማ ተኝቶብኝ እንደሆነ ያውቃል። የመጣ ነው ትራሊ ዘረፋ እንደሆነ ገባኝ ምናምን እና አቀባበለብኝ ምናምን። ከዛን ስልኮቼን ወሰደ። ያው ዞር እንድልለት ካይኑ ትንሽ ቀማመስን። ዞር እንዳልኩለት ወደ ጓደኛዬ ወረደ ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እሱ ደግሞ ጋዜጠኛ እንደዚህ ማን ይረዳችኋል? እኔው የሱንም ስልክ ተቀበለው። የኔ አይፎን 17 ፕሮ ማክስ ሳምሰንግ የሱ 14 ፕሮ ማክስ በቸርነቱ ጊዜ ሪስቶ እንደውም ህይወታችንን ሴፍ አድርጎታል። ገሎን ቢሄድ ማን ያለ ይባላል። በጣም ያስጠላው ግን ሃይዌይ ላይ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ኤክስፒሪየንስ ያደረኩት ነገር እሱን ነው። በቸርክ የሚሄዱ ይሻላል። ከዚህ በፊት ሪፖርት ስናደርግም እንደዚህ አይነት ነገሮች ድግግሞች እንዳሉት ነው። መፍትሄ እንደሌለው ወይም ለምን እንዳጡለት አላውቅም። በጣም ያሳዘነው ደግሞ ምንድነው በሰዓቱ የቀረባችሁ ቦታ ነው ቃል የምትሰጡት። ይሄ ቦታ ይመለከተንም ይሄ ቦታ ይመለከተንም ምናምን በማታ እንደዛ ተንገላታችሁ ትንሽ ያ ነገር ቅር ይላል። ግን ደንበላ የሚገኙ የፖሊስ አባላት በንጋታው ነው ሄደን አመልክተን የሚመለከተው ቦታ ላይ ላይሆን ይችላል ቼክ እናደርጋለን፣ ግን ቃላችሁን እንቀበል። አቴኒ ታይምቲ ስልካችሁ ትሬስ ተደርጎ የሚገኝ ከሆነ የወንጀል ስለተበራከተም እዛ ቦታ ላይ ሰው ስለተገደለና በቁጥጥር ስለዋለ ስር ስለዋለ የእናንተ ግዛ ያስፈልገናል ብሎ ነው በጣም በሚገርም እንክብካቤ ያስተናገዱ ደንበላ ፖሊስ ጣቢያ አዳማ። መቻችሁ ግን ዘመኑ ከፋ። ሁሉም በየራሱ ያውም መሀል ከተማ ያዋጣኛል ባለው መንገድ እየዘረፈ ነው። እንግዲህ እኛም ህይወታችን ተርፏል። አይ ቲንክ ሃይዌይ ላይ ለምትቆሙ ሰዎች ትመክራችሁ የምችለው ምክር ይህንን ነው። ሹፌር ከሚያዩት እንግልት አንዱን በማየት ደግሞ እድለኛ ነኝ ማለት ብዙ ጊዜ ሳናየው ነበር ምንጮ አይቼው ደግሞ በህይወት ተርፌ ከ5 ቀናት በኋላ ከእናንተ ቤተሰቦቼ ጋር ተገኝቻለሁ። የምቀርጽበት ስልክ የጓደኛዬ ነው። ኤኒሃው ቲክቶክ ተለውጦ ነው የጠበቀኝ። ይህም የሚኖር ህይወት ነው። በድጋሚ እንመጣለን። ሰላም። አይዞ ወንድሜ፣ ዋናው ህይወት መትረፉ ነውና ያው ዘመኑ ከፍቷል እንዳልከው ከባድ ነው ያለው ነገር። ዋናው ሰላም ህይወትን መትረፉ ነውና እግዚአብሔር ይመስገን። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። ስለነበረን ቆይታ አመሰግናለሁ። ካላስቸገርኳችሁ ላይክ፣ ሰብስክራይብ እያደረጋችሁ ቀጣይ እስክንገናኝ ሰላም ሁኑልኝ።